እንዴት አላችሁ የተከበራችሁ አድማጮቻችን? እንዴት ሰነበታችሁ? የታተላችሁ የምትገኙት 433 ዋራዳ ኤፍኤም 95.1 ነው። በእንግሊዝ ፕሪሚየር ሊግ 7ኛ ሳምንት ጠባቂ ከነበሩ ጨዋታዎች መካከል አንደኛው ማንቸስተር ዩናይትድ በኦልድ ትራፎርድ ሰንደርላንድን ያስተናገደበት ጨዋታ ነው። ከ2016-17 የውድድር ዘመን በኋላ ሁለቱ ቡድኖች በሊጉ ሲገናኙ ለመጀመሪያ ጊዜ ነው። ብዙዎች የሚያስታውሱት የ2011-12 የውድድር ዘመን ማንቸስተር ዩናይትድ ሰንደርላንድን በስታዲየም ኦፍ ላይት አሸንፎ ማንቸስተር ሲቲ ኪዩፒአርን በማሸነፉ ምክንያት የሊጉን ዋንጫ ሲቲ ከ44 ዓመት በኋላ ያሳካበት ጊዜ እንደነበር የሚታወስ ነው። አሰልጣኝ ሩበን አሞሪም ከፍ ባለ የጫና ስሜት ውስጥ ሆነው የተከናወነ ጨዋታ ነው። ይህ ጨዋታ ያም ቢሆን ግን የቦርዱ ድጋፍ ነበራቸው የሚል አስተያየት ከጨዋታው መጀመር በፊት ሲሰጥ ነበረ። ይህንን ጨዋታ ቢሸነፉ እንኳን ከክለቡ ጋር ይቆያሉ የሚል አስተያየቶች እንደነበሩ ይታወሳል። ከውስጥ የወጡ መረጃዎች ሰንደርላንድ በጥሩ አቋም ላይ ነበር የነበረው። 11 ነጥብ ይዞ በሊጉ ደረጃ ሰንጠረዥ ከመሪዎቹ ተርታ ወይም ደግሞ እስከ 6ኛ ባለው ደረጃ ላይ እንደነበር ይታወቃል። ባለፈው ሳምንትም ከሜዳ ውጭ ኖቲንግሃም ፎረስትን አሸንፎ ነው የመጣው። ማንቸስተር ዩናይትድ ደግሞ ባለፈው ሳምንት በብሬንትፎርድ 3-1 በሆነ ውጤት ተሸንፎ ብዙ ነገሩ በሳምንቱ ሲነገር የነበረው የማንቸስተር ዩናይትድ ደካማ ጎን እንደነበር የሚታወቅ ነው። ግን ደግሞ ይህንን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። 8ኛው ደቂቃ ላይ ሜሰን ማውንት ክብሪያን ኢምቡዌሞ ያገኘውን ኳስ ወደ ጎልነት ቀየረ። ከዛ በኋላ የመጀመሪያው አጋማሽ ከመጠናቀቁ በፊት ቤንጃሚን ሼሽኮ ኦልድ ትራፎርድ ላይ በሁለተኛ ተከታታይ ጨዋታ ጎል አስቆጥሮ ቡድኑ 2-0 በሆነ ውጤት መርቷል። ቁጥራዊ መረጃዎችን በማንቸስተር ዩናይትድ በኩል በጥሩ ጎኑ ሊገለጹ የሚችሉ ናቸው። በመጀመሪያው አጋማሽ ብቻ ማንቸስተር ዩናይትድ 9 ሙከራዎችን አድርጓል። 5ቱ ኢላማቸውን የጠበቁ ነበሩ። በሰንደርላንድ በኩል 4 ሙከራዎች፣ 2ቱ ኢላማቸውን እየጠበቁ ነበሩ። ጨዋታው ሲጠናቀቅ ማንቸስተር ዩናይትድ ያስመዘገበው ቁጥር እጅግ በጣም ከፍ ያለ እንደነበር ይታወቃል። ይህንን ጨዋታ ለማሸነፍ ቡድኑ እጅግ በጣም ከፍተኛ ዋጋ ከፍሏል፣ ወይንም ደግሞ እጅግ በጣም ጥሩ የሜዳ ላይ ብቃት አሳይቷል። እንግዲህ ከጨዋታው መጠናቀቅ በኋላ 15 ሙከራዎች 6ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። በብዙ መልኩ በሁለተኛው አጋማሽ የበለጠ ጨዋታውን ተቆጣጥሮ መጫወት ላይ ትኩረትን አድርጓል። ከማርች 2025 በኋላ ለመጀመሪያ ጊዜ ቡድኑ ተጫዋች ሳይጎል የፍጹም ቅጣት ምት ባልተሰጠበት ሁኔታ የተጋጣሚ ቡድን ተጫዋች በቁጥር ሳይጎል የፍጹም ቅጣት ምት ሳያገኝ ለመጀመሪያ ጊዜ ያሸነፈበትም ጨዋታ ሆኖ ተመዝግቧል። ለመጨረሻ ጊዜ ልክ እንደ ሰንደርላንዱ ጨዋታ በክፍት ጨዋታ እንቅስቃሴ ጎል ያስቆጠረው ከተጋጣሚ ቡድን ተጫዋች ሳይወጣበት ያሸነፈው ሌስተር ሲቲን 3-0 ባሸነፈበት ጨዋታ ነበርና የድሻ ሰሞንኛ ጉዳይ ማንቸስተር ዩናይትድ እንደዚሁም ደግሞ የተመዘገበው ውጤት ለሩበን አሞሪም ከኢንተርናሽናል ብሬክ በፊት ትልቅ ፎይታ ይመስላል። ምክንያቱም ከኢንተርናሽናል ብሬክ ሲመለሱ የሚሄዱት ወደ አንፊልድ ነው። ሌላ ፈታኝ ጨዋታ ይጠብቃቸዋል። የአርነ ስሎት ቡድን 3 ተከታታይ ጨዋታ ከተሸነፈ በኋላ ነው ማንቸስተር ዩናይትድን የሚያገኘው። ስለዚህ የበለጠ ጨዋታው ከፍ ያለ ትኩረት እንዲኖር ሲጀመር የሁለቱ ቡድኖች ጨዋታ በየትኛውም ደረጃ ሆኖ ቢገናኙ የትኩረት ደረጃው ከፍ ያለ ነው። ግን ደግሞ 3 ተከታታይ ጨዋታ ሻምፒየንስ ሊግን ጨምሮ ከሽንፈት የመጣው ሊቨርፑል የበለጠ ያን ጨዋታ ለማሸነፍ በሜዳው እንደመጫወቱ ከፍ ያለ ተነሳሽነት ሊኖረው ይችላል። ማንቸስተር ዩናይትድ ደግሞ ከሜዳው ውጪ ብዙ የሚፈተን ቡድን እንደሆነ ይታወቃል እና ከዛ በፊት ይህን ጨዋታ በኦልድ ትራፎርድ ማሸነፍ ግዴታ አስፈላጊ ነው ለሩበን አሞሪም። ተጋጣሚያቸው ሰንደርላንድ መሆኑ አንዳንድ ስጋቶች ነበሩ ማለት እዚህ የበለጠ ዲፌንሲቭ ኳሊቲው ጥሩ የሆነ ቡድን፣ ሲከላከል ጥሩ የሆነ ቡድን በሊጉ ቅድም እንዳነሳው 11 ነጥቦች ይዞ ከ1 እስከ 7 እስከ 8 ያሉ ቡድኖች ዝርዝር ውስጥ ነበር። ረጂስ ሌብሪ የጨዋታ አቀዳቸው ለእያንዳንዱ ጨዋታ አቀደው የሚገቡት የጨዋታ መንገድ ለየትኛውም ቡድን ስጋት ይመስል ልምድ ያላቸውን ከወጣት ተጫዋቾች ጋር በጋራ ያጣመረ ቡድን መሆኑ ማንቸስተር ዩናይትድ ዛሬ ስምን ይጠብቀዋል የሚሉ ከሳምንቱ ሙሉ ሲነሱ የነበሩ ጉዳዮች ሩበን አሞሪምን የሚመለከቱ ነበሩ። ማርክ ሲስተም በተደጋጋሚ ሲነሳ ነበር። ሲስተም ለውጥ ማድረግ አለባቸው። ይሄ ሲስተም ለተጫዋቾቹ ተስማሚ አይደለም። ስለዚህ ሰንደርላንዱ ጨዋታ በናፍቆት ነው የተጠበቀው። በግትርነታቸው ይቀጥላሉ ሩበን አሞሪም ወይንስ ለውጥ ያደርጋሉ
የሚሉ በጉጉት የሚጠበቁ መጣበቆች ነበሩ። ጨዋታው ሲጀምር ግን ለውጥ አላረጉም። አሰልጣኝ ሩበን አሞሪም በአቋማቸው ጸንተዋል። 3-4-2-1 አሁንም ዛሬ የሚጠቀሙት የጨዋታ ፎርሜሽን ነው። የተወሰነ ለውጥ አድርገዋል። ካለፈው 3-1 በብሬንትፎርድ ከተሸነፉበት ጨዋታ የተወሰነ ለውጥ አድርገዋል። ምናልባት በ3-4-2-1 ከተጫወት ግን ማርክ አማድ ዲያሎ የሚያስፈልግ ይመስለኛል። ማርክ በዚህ ግዴታ በዚህ ነው የምጫወተው ብለው ካመኑ በዶርጉና በዲያጎ ዳሎ ከኋላ ማርክ ከኋላ 3 በመሆናቸው ምክንያት ከመስመር ተከላካዮች የሚያገኘው የማጥቃት አስተዋጽኦ የለም። ይሄ ቡድን ዶርጉ በጣም ብዙ የጥራት ችግር አለበት። ዛሬ ከታዋቂ ወንበር ላይ ተነስቶ ነው ሲጫወት የነበረው በትናንትናው ጨዋታ። ዲያጎ ዳሎ ምናልባት የሆነ ልምዱ ለመከላከል የሚሰጠው ሽፋን ካልሆነ በስተቀር ማጥቃት ላይ ማርክ የሚሰጠው አገልግሎት በጣም ደካማ። ስለዚህ የቡድኑ ማጥቃት እንዴት እንደሚበደል በዚህ ፎርሜሽን ተመልከት። ከኋላ ባክስሪ ነው ያለው። 2 ዊንግ ባኮች የማጥቃት ጥራት ብዙ የላቸው። አንደኛው 6 ቁጥር ነው። ካዝሜሮም ሆነ ማኑ ጋርቴ ሲጠቀሙ 6 ቁጥር ነው። በቁጥር የበዙ ተጫዋቾች የመከላከል አስተዋጽኦ የሚያደርጉ ናቸው። ማጥቃት ላይ የምትመለከተው 4 ተጫዋቾች ማቲያስ ኩኛ፣ ብሪያን ኢምቤሞ፣ ቤንጃሚን ሼሽኮ እና ብሩኖ ፈርናንዴዝ ብቻ። እንዴት በዚህ አይነት በቁጥር በጣም አንሳ የጎል ዕድሎች መፍጠር ትችላለህ? ጎል ማስቆጠር ትችላለህ? በጣም ከባድ ይመስለኛል። ማርክ እየተቸገሩ ያሉትም ከዚህ በፊት በቡድኑ የነበሩ አጥቂዎችም አሁን በጥራት ከፍ ብለው ሜዳ ላይ የሚያሳዩት እንቅስቃሴ ትልቅ ተስፋ ሰጪ የሆነው የቡድኑ አጥቂዎችም የሚቸግራቸው በቁጥር ማነሳቸው ነው የሚል እምነት አለኝ። የትኛውም ቡድን ማርክ ምናልባት በመልሶ ማጥቃት ሳጥኑን ካላገኘው በስተቀር የተቃራኒ ቡድንን ኳስ በሚያጣበት ወቅት በእንግሊዝ ፕሪሚየር ሊግ የትኛውም ቡድን በቁጥር የበዛ ተጫዋቹ ለሳጥኑ ቀርቦ የሚጫወትበት አይነት ሊግ ነው። በዚህ ቁጥር አንሰህ እንዴት አድርገህ ጎል ማስቆጠር ትችላለህ? ምናልባት አድማጮች ዶርጉ ወደፊት ይሄዳሉ፣ በደንብ ማጥቃቱ ላይ ይሳተፋል ሊሉ ይችላሉ። ፖዚሽኑ ላይ ይገኛል። የጥራት ጉዳይ ግን ካነሳ የመጨረሻ ፓሶቹ ልክ አይደሉም፣ በፈጽሞ ልክ አይደሉም። ማለት ሁሉን ነገር በተነሳበት አይምሮ ነው መጨረስ የሚፈልገው። ይለያያል። እዛ 3ኛው የሜዳ ክፍል ላይ ስትደርስ የጥራት ደረጃ፣ የአይምሮ ደረጃ፣ ውሳኔ ከምትመጣበት መንገድ ከፍ ማለት አለበት። ኳሊቲ ከራስ ሜዳ በመጣህበት ሜንታሊቲ የበለጠ በጥራት የሚፈልገው የሜዳ ክፍል ላይ በዛ አይምሮ ውጤታማ የምትሆንበት እድል የለም። ስለዚህ እዛ ጋር ሲደርስ ያለው የኳስ አጠቃቀም ውሳኔዎቹ ፈጽሞ ጥራት ያላቸው አይደሉም። ማርክ ዲያጎ ዳሎንም ሲጠቀሙ በዛ ልክ ነው። ምናልባት እኔ ከጉዳት ነፃ ሆኖ ተደጋጋሚ ጨዋታ ማግኘት ቢችሉ ለእኔ ሞሮካዊ ሙሳር ማዝራዊ ሁለቱንም ሚዛን ያድርጎ ለመጫወት የተሻለው ተጫዋች ይመስለኛል። ማርክ መከላከሉንም ማጥቃቱንም ሚዛን ለማድረግ እነዚህ 2 ተጫዋቾች ግን የቡድኑ ማጥቃት ላይ በደንብ በሚታይ መልኩ ቡድኑ ላይ ተጽዕኖ ይፈጥራሉ። ማርክ ዳሎ በግራ ነው የተሰለፈው። ዛሬ በግራ ነው የተሰለፈው። አማድ ዲያሎ ቀኝ ላይ ስለነበር አማድ ዲያሎ ቀኝ ላይ የእሱ መምጣት የበለጠ ወደ ውስጥ ሰብሮ እንዲገባ ለብሩያን ኢምቤሞ ቅርብ ሆኖ እንዲጫወት እድል ይሰጠዋል። ጥራቱም ከፍ ያለ ነው። እሱ ከኳስ ጋር በጣም ምቹ ነው። ጎል ማስቆጠር ይችላል። ጎል እድል ለጓደኞቹ መፍጠር ይችላል። አስተዋጽኦ እጅግ የላቀ ነው እና ከተጫወቱም በዚህ አይነት ፎርሜሽን የበለጠ አማድ ዲያሎን የሚፈልግ ይመስላል። ማሰን ማውንት ከጉዳት ነፃ ሲሆን ማርክ ይሄ ተጫዋች ለቡድኑ ከኳስ ጋም ያለ ኳስም ቡድኑ ላለው እድገት የሚያደርገው አስተዋጽኦ እጅግ የላቀ ነው። ለፕሬሲንግ በጣም ተስማሚ ነው። ከኳስ ጋም በጣም ትልቅ ኳሊቲ ያለው የፕሬሲንግ ማሽን ሰራተኛ ነው። ከኳስ ውጭ ያለው ነገር ጥሩ ነገር ዛሬ ጎል አስቆጥሯል። ማንቸስተር ዩናይትድ ገና ጨዋታው በተጀመረ በ8ኛው ደቂቃ በማሰን ማውንት አማካኝነት ጎል ያስቆጠረው። ስለዚህ የበለጠ የቡድኑ ኮንፊደንስ ጥሩ ነበር። ዛሬ ከኳስ ጋር ጥሩ ነበሩ፣ ድሎች ይፈጠር ነበር። ማቲያስ ኩኛን ተጠባባቂ ያደርጋሉ የሚል እምነት አልነበረም። ባለፈው ምናልባት ከብሬንፎርድ ጋር ከጨዋታ በኋላ በሰራ ነው የጨዋታው ትንታኔ 3-1 ካለቀ በኋላ ከተጠናቀቀ በኋላ በሰራ ነው ትንታኔ ማቲያስ ኩኛ የበለጠ ኢንዲቪጁዋል ሆኗል። የጥራት ጥያቄ አታነሳበትም። በጣም ትልቅ ኳሊቲ ያለው ተጫዋች እንደሆነ ማንቸስተር ዩናይትድም ከመጣ በኋላ እየተመለከተን ያለ ነው። ዝውውሩ በጣም ጥሩ እንደሆነ ግን ከራሱ ሜዳ ጀምሮ ድሪብል ያደርጋል። ትክክለኛ ቦታ ያሉ ጓደኞቹን በጊዜው ኳስ የማቀበል ችግር አለበት። በአንድ አጋጣሚ ከብሩኖ ፈርናንዴዝ ጋር
አለመግባባቶች ተመልክተን ነበር። ለእኔ ብትሰጠኝ የተሻለ ነበር የሚል ጥያቄ ብሩኖ ሲያነሳ ብዙ ድካም ያልተገባ ድካም ውስጥ ይገባና የበለጠ ኢነርጂና ጥራት የሚፈልገው ሜዳ ላይ ሲደርስ በድካም ምክንያት ጥራቱ ሲቀንስ ከዚህ ከራሱ ሜዳ የተነሳበት ኳሊቲው አስደንቆ ሰው ሳጥን ሲደርስ የውሳኔ ስህተት እንዲሰራ የሚያደርገው ጥራቱን የሚቀንሰው ድካሙ እንደሆነ ስናነሳ ነበርና የተወሰነ እሱን አሳርፈው መጀመራቸው አግባብ ይመስለኛል። ሩበን አሞሪም ማሰን ማውንት ጎል አስቆጥሯል። ለማንቸስተር ዩናይትድ በጎ ዜና ግን ማርክ ቤንጃሚን ሼሽኮ በተከታታይ ጨዋታ ጎል ማስቆጠሩ ነው። ያ አጥቂ ጎል ይፈልጋል፣ በራስ የመተማመን ስሜቱን ከፍ ያደርጋል። ውጤቱን ተከትሎ እንግዲህ ማንቸስተር ዩናይትድ 9ኛ ደረጃ ላይ የሚገኘው በ10 ነጥብ ባለፈው አመት ከነበረበት ደረጃ አሁን የተሻለ ቦታ ላይ ተቀምጧል። እንግዲህ በኦልድ ትራፎርድ በማንቸስተር ዩናይትድ በአርሰናል ነው ሽንፈት መዝግቦ የጀመረው በመጀመሪያው ሳምንት። ከዛ በኋላ በርንሌይን እንደዚሁም ደግሞ ቼልሲን አሸንፎ ነው የትላንቱን ጨዋታ በድል መወጣት የቻለው። ቼልሲንና በርንሌይን ባሸነፈበት ጨዋታ እጅግ በጣም ተፈትኗል። በርንሌይን ለማሸነፍ የመጨረሻ ደቂቃ ጎል ጠብቀዋል። ቼልሲን 2-0 እየመራ ካዜሚሮ በቀይ ካርድ ወጥቶ የቁጥሩ ከ11 ወደ 10 ከሆነ በኋላ ትሬቮ ቻሎባ ጎል አስቆጥሮ መጨረሻ ላይ ማንቸስተር ዩናይትድ ውጤቱን ለማስጠበቅ ተፈትኗል። ልክ ዳኛው ፊሽካቸውን ባሰሙበት ቅጽበት ማቲያስ ኩኛ ኳሱን የጠለዘበት መንገድ ከጭንቀት ጋር የተያያዘ ነበርና 3 ተከታታይ ጨዋታዎችን በኦልድ ትራፎርድ ማሸነፍ ችሏል። የጥሩ ምልክት ነው። ባለፈው አመት በርከት ያለ ጨዋታ ኦልድ ትራፎርድ ላይ ተሸንፎ እንደነበር የሚታወስ ነው። በጣም በምቾት ስሜት የሚጫወት ኳስ ተቆጣጥሮ የሚጫወት ብዙም ባልተለመደ መልኩ ክሊንሺት ጠብቆ መውጣት የቻለ ቡድን ነው። ስቲል የ2 ጎል ዕዳ ያለበት ቡድን ነው። ግን እንዲህ አይነት ክሊንሺቶች በተደጋገሙ ቁጥር ቡድኑን ተጠቃሚ ያደርገዋል። እንግዲህ ለመጀመሪያ ጊዜ ነው ዛሬ የተሰለፈው ሴል ሎመንስ ቤልጅየማዊ የ23 ዓመት ግብ ጠባቂ ጎል ሳይቆጠርበት ወጥቷል። አንዳንድ ሙከራዎችንም በሚገባ ማዳን ችሏል። አማድ የጨዋታው ኮከብ ያስባለውን ብቃት አሳይቷል። ቤንጃሚን ሼሽኮ ከዴጎ ዳሎ ያገኘውን የረዥም ኳስ ውርወራ ወደ ጎልነት ቀይሯል። ማውንት ከብሪያን ኤምቡሞ ያገኘውን ኳስ ነው ወደ ጎልነት የቀየረው። በቴክኒኩ በጣም የላቀ ጎል ነው ማስቆጠር የቻለው። 9 ቁጥር ሊያስቆጥረው የሚገባውን ኳስ ነው እንግዲህ 9 ቁጥር ሆኖ ጎል ማስቆጠር የቻለው ወይም ከሁለቱ 10 ቁጥሮች መካከል አንዱ ሆኖ ብሩኖ ያደረገው አንድ የጎል ማግባት ሙከራ በሰንደርላንዱ ግብ ጠባቂ ጎል እንዳይሆንበት ሆኗል። ጎል መቆጠር የነበረበት ነው። በእርግጥ ምቱ ጠንካራ ነበር ማለት አይቻልም። ግን የሰንደርላንዱ ግብ ጠባቂ ሮቢን ሮብስ ሆላንዳዊ ግብ ጠባቂ ኳሱን በሚገባ ማዳን ችሏል። የተከላካይ መስመሩ ያለመረበሽ ሲጫወት እንደነበር ማስተዋል ይቻላል። ዴጎ ዳሎ ግን አሁንም ስታንዳርዱን ከፍ ማድረግ ይኖርበታል። በእርግጥ የግራ መስመር ተከላካይ ሆኖ ነው የተጫወተው። ዴጎ ዳሎ በባክፎር የቀኝ መስመር ተከላካይ ወይም በ3-4-2-1 በዊንግ ባክ ሚና ሲጫወት የምናውቀው ተጫዋች ነው። ዞሮ ዞሮ እንግዲህ ማንቸስተር ዩናይትድ ይህንን ጨዋታ በድል መወጣቱ እጅግ በጣም ጥሩ አጋጣሚ ነው። ደጋፊዎችም ከጭንቀት ተንፈስ ያሉበት ቢያንስ ለ2 ሳምንት ያህል ንጹህ አየር የሚተነፍሱበት እድል ተፈጥሯል። እንግዲህ ባለፈው በብሬንትፎርድ ከተሸነፈ በኋላ ብዙ ጭንቀቶች እንደነበሩ ብዙ ትንታኔዎች ሲሰጡ እንደነበር ብዙዎች የሚያስታውሱት እውነታ ነው። እንግዲህ በጥሩ ጎኑ ነው አጠቃላይ በማንቸስተር ዩናይትድ በኩል ሊነሳ የሚችለው። ግን ደግሞ ምን ያህል በየጨዋታው ይህንን ተግባራዊ ማድረግ ይቻላል? አንዳንድ ጊዜ ጫና ሲበዛ አሰልጣኞች ላይ ተጫዋቾች አጸፋዊ ምላሽ ይሰጣሉ። አሰልጣኙ ላይ ብቻ አይደለም ጫና የሚበዛው፣ አጠቃላይ ቡድኑ ላይ ተጫዋቾቹም ላይ ጫና ይበዛል። ኦልድ ትራፎርድ ሲሆን ደግሞ የአጸፋዊ ምላሽ የበለጠ የተሻለ ሊሆን እንደሚችል ቡድኑ በሚገባ አሳይቷል። የበለጠ ማርክ ሌላኛው ሊነሳ የሚገባው ነገር ከጨዋታ በፊት አልተባይንድር ይጠቀማሉ አሰልጣኝ ሩበን አሞሪም ወይንስ ሴን ሎመንስን ቅድሚያ ይሰጣሉ የሚለው አንድ መነጋገሪያ ርዕስ ነበር። ሴን ሎመንስን ቅድሚያ ሰጥተውታል፣ ጎል አልተቆጠረበትም። ትልቅ ርዕሰ ዜና መሆኑ የሚችል ነው። አደገኛ ፓስ ሴቭ ሲያደርግ በጨዋታው ብዙ ላንመለከተው እንችላለን ማለት ግን ማንቸስተር ዩናይትድ ጎል ሳይቆጠርበት ከወጣ በጣም ረጅም ጊዜ ሆኖታል ማለት ጁላይ 2025
ከሊድስ ዩናይትድ ጋር በወዳጅነት ጨዋታ 0-0 ያለቀው 0-0 የተጠናቀቀው ጨዋታ። ከዛ በፊት አስቶን ቪላን 2-0 በሊጉ የመጨረሻ ጨዋታ ከሊጉ ጋር በተገናኘ በዚህ የውድድር ዘመን ግን ከቅድመ ጨዋታ ዝግጅት ጀምሮ ከዚህ ከፕሪሚየር ሊግ ሰመር ሲሪየስ ብለው ካሳለፉት ጊዜ ኤቨርተን ብሬንትፎርድ የነበረበት ኤቨርተን ጎል አግብቶበታል። በርሞዝ 4-1 ቦርንመዝን 4-1 አሸነፈ። 4-1 ማንቸስተር ዩናይትድ ቢያሸንፍም ጎል ተቆጥሮበታል። ዌስትሃም እንደዚሁ 2-1 ባሸነፈበት ጨዋታ ማንቸስተር ዩናይትድ ጎል አስቆጥሮበታል። ከሊድስ ጋር 0-0 ከተለያየበት ጨዋታ ውጪ በእያንዳንዱ የወዳጅነት ጨዋታ ከፊዮረንቲና ጋር ሲጫወት ከዛ ሊጉ ከጀመረ ጀምሮ ደግሞ ጎል ሳይቆጠርበት በአንድም ጨዋታ አልወጣም። በአርሰናል 1-0 ነው የተሸነፈው። ከፉላም 1-1 ነው የተለያየው። ካራባኦ ካፕ 2-2 ተለያይቶ በፍጹም ቅጣት ምትን የተሸነፈው ከግሪምስቢ ታውን ጋር ከዛ በኋላ በርንሌይን 3-2 ነው ያሸነፈው። 2 ጎል ተቆጥሮበታል። ሲቲ 3-0 ነው ያሸነፈው። ቸልሲ 1 ጎል አስቆጥሮበታል። ብሬንፈርድ 3 ጎል አስቆጥሮበታል። ማርክ ይሄ በጣም አሳሳቢው ሌላኛው ፓርት ነው በማንቸስተር ዩናይትድ። እኔ በጣም ያስገርመኝ እንደውም ማርክ ማጥቃቱ ላይ ቅድም ያነሳ ናቸው በጣም ሲሪየስ የሆኑ ጉዳዮች አሉ። ማጥቃቱ ላይ ሲጀመር ማጥቃቱ ላይ ብዙ አዳዲስ ተጫዋቾች ኦልሞስት 100% አዲስ ተጫዋቾች ናቸው። ብሪያን ምቤሞ አዲስ ነው። ማቲያስ ኩኛ አዲስ ነው። ቤንጃሚን ሼሽኮ አዲስ ነው። ስለዚህ አዳዲስ ተጫዋቾች በቁጥር የበዙበት የበለጠ ለመዋሃድ ጊዜ ይፈልጋል ማጥቃቱ ላይ። በዛ ላይ ደግሞ በማጥቃት የቡድኑ ኒሜሪካል አድቫንቴጅ በጣም ይወሰድበት አይነት ማጥቃት በቁጥር በጣም ጥቂት መሆን ሁለቱ ዊንግ ባኮች የሚያደርጉት አስተዋጽኦ ቅድም አንስተናል። ማጥቃቱ ላይ ሊገጥም ይችላል የበለጠ እስኪዋሃድ ድረስ። መከላከሉ ላይ ግን እንግዲህ አንደኛው በዊንግ ባኮች መጫወት መከላከሉ ቁጥሩ ወደ 5 እንዲያድግ ዕድል ይሰጣል። ሁለቱ በደንብ ወደ ኋላ ስለሚመለሱ ከኳስ ውጪ ከዛ ውጪ ሁለቱ የአማካይ ተከላካዮች ሲጨመሩ ሁለት የአማካይ ተከላካይ 7 ይሆናል። ግን ዲሲፕሊን መሆን አለበት። ዌል ስትራክቸርድ መሆን አለበት። ያ እሱ ችግር ጎልቶ መታየቱ የበለጠ አሁን ባነሳ ነው ቁጥር በእያንዳንዱ ጨዋታ በዚህ ቁጥር የመብዛት የመከላከል ቁጥር ላይ ባላንስ የመሆን እድል እያለ ሲስተሙ ይህን እድል እየሰጠ ዲሲፕሊን ባለመሆኑ ምክንያት ስትራክቸራል ባለመሆኑ ምክንያት በቀላሉ ጎል የሚቆጠርበት አይነት የመከላከል ስህተት የሚሰራ ቡድን መሆኑ የበለጠ አስገራሚ ነው ማርክ። በዛ ላይ በዊንግ ባክ ሚና የሚጠቀሟቸው ተጫዋቾች ፉል ባኮች ናቸው። ዶርጉም ሆነ ዲያጎ ዳሎ ለባክፎር የሚመቹ ናቸው ሆነ የባክፎር ተጫዋቾች ናቸው። ስለዚህ የመከላከል ግንዛቤው አላቸው በደንብ ከማጥቃቱ ይልቅ። ስለዚህ መከላከሉ ላይ በዚህ ደረጃ ጎል እየተቆጠረበት መምጣቱ ቡድኑ በጣም አስገራሚ ነው። ግን የመከላከሉ ችግር ብቻ ነበረው ጎል የሚቆጠርበት የሚለው እንድናይ እድል ይሰጠናል ማርክ። ግብ ጠባቂዎቹ ጉዳይ ኦናና በምንም ታምር በዚህ ሌቭል ያለ ግብ ጠባቂ ሊቆጠርበት የማይገባ ጎል ሊቆጠርበት ነበር። አልታይ ባይንደር ያንን ሌጋሲን ያስቀጠለው ይሆናል። ሌጋሲ ሁለት ደካማ ግብ ጠባቂዎች ናቸው። ምንም ለውጥ የላቸው ማርክ። የከለር የዚህ የሚድ ቴብል ላለመውረድ የሚጫወቱ ቡድኖች ግብ ጠባቂዎች አይነት ናቸው። በተለይ በትልልቅ ደረጃ ወይም በተፎካካሪ ደረጃ ያሉ ቡድኖችን ግብ ጠባቂዎች ስታይ ጃንሉጂ ዶናሩማ፣ አሊሰን ቤከር፣ ዴቪድ ራያ ሌሎችም ግብ ጠባቂዎች በሌሎች ቡድኖች ቪካሪዮ ማርክ ጊግሌሞ ቪካሪዮ ዛሬ 3 ነጥብ በትናንትናው ጨዋታ ቶተንሃም ቦርንመዝ ከሊድስ ዩናይትድ ላይ የወሰደው ነጥብ የወሰደው ቪካሪዮ። በምንም ታምር አንድ ግብ ጠባቂ ለብቻው ማድ ነው እንኳን ሲያድን ተመልክቼዋለሁ ማርክ። የ3 ነጥብ ሴቭ አይቼበታለሁ አላቸው እነዚህ ግብ ጠባቂዎች። ለግብ ጠባቂ 15 ነጥብ የተቀመጠውን ስታንዳርድ የሚያሟሉ ግብ ጠባቂዎች ማንቸስተር ዩናይትድ ፍጹም በደረጃ የማይመጥኑ ግብ ጠባቂዎችን የያዘውና ሎመንስ የመጀመሪያ ጨዋታው ነው። ምናልባት ኳሊቲውን የሚያሳይ አይነት ሴቭ ላይኖረው ይችላል በጨዋታው፣ ግን ጎል ሳይቆጠርበት መውጣቱ ለግብ ጠባቂው ኮንፊደንስ የሚኖረው አስተዋጽኦ ቀላል አይደለም። በቁመት በጣም ረዥም ነው ማርክ፣ በጣም ግዙፍ ነው። ስለዚህ ተደጋጋሚ ጨዋታ የመሰለፍ እድል ሲያገኝ የበለጠ መሻሻል የሚችል ግብ ጠባቂ ይመስላል። ሮበን አሞሪም በጨዋታው ይህንን ውሳኔ ማሳለፋቸውም አልታይ ባይንደርን ተጠባባቂ የማድረግ ውሳኔ ማሳለፋቸው ሜትር ከ93 በጣም ትልልቅ ስህተቶችን በብሬንፎርድ ጨዋታ ነው 2 ጎሎች
ቅድም በጠራናቸው ግብ ጠባቂዎች ሌቭል ያለ ግብ ጠባቂ ቢሆን አይቆጠርባቸው። ሁለተኛውና ሶስተኛው ጎል ሊቆጠር አይችልም በጣም። ስለዚህ እንደዚህ አይነት ስህተቶችን የሚሰሩ ግብ ጠባቂዎችን ይዘህ በዚህ ጠንካራ ሊግ ለፉክክር ትንሽ ፈታኝ ነው የሚሆነው። ስለዚህ ግብ ጠባቂው ላይ ያሳለፉትን ውሳኔ የሚደነቅ ውሳኔ። ከዚህ በኋላ በቋሚነት የሚጀምር ይመስላል የ23 ዓመቱ ቤልጅየማዊ ግብ ጠባቂ አዲሱ ቲቦ ኩርቷ እያሉት ነው የሚገኘው። በጨዋታው ላይ የጨዋታው ኮከብ ያስባለውን ብቃት ያሳየው አማድ ዲያሎ በመጀመሪያው አጋማሽ 100% የፓስ አኪሬሲ ነበረው። ከዛ ውጪ 2 ጊዜ የተጋጣሚ ቡድን ተጫዋቾችን አልፏል። እንደዚሁም ደግሞ 2 ለጎል የተመቻቸ ኳስ መስጠት ችሏል። ለሩበን አሞሪም 50ኛ ጨዋታቸው ነው። እንግዲህ ዘንድሮ በፕሪሚየር ሊጉ ከ7 ጨዋታዎች በኋላ ማንቸስተር ዩናይትድ ያስመዘገበው 3ኛ ድል ነው። ከዛ ውጪ በ3 ጨዋታ ሽንፈትን መዝግበዋል። በማንቸስተር ሲቲ፣ በአርሰናል እንደዚሁም ደግሞ በብሬንትፎርድ በማንቸስተር ሲቲ ጨዋታ ላይ ብቃቱ ጥሩ አልነበረም፣ ተነሳሽነቱም ጥሩ አልነበረም። በብሬንትፎርዱ ጨዋታ ምናልባት የብሩኖ ፈርናንዴዝ ያቺ የፍጹም ቅጣት ምት ጎል ብትቆጠር ወደ ጨዋታ ገብቶ ተጋጣሚው ላይ ጫና መፍጠር ይችል ነበር። በአርሰናሉ ጨዋታ እንግዲህ በሊጉ የመጀመሪያ ጨዋታ በአርሰናል 1-0 በሆነ ውጤት ተሸንፏል። ግን ደጋፊዎቹ አንገታቸውን ቀና ያደረጉበት ጨዋታ ነበር። ያ ጨዋታ በጎል ያልተደገፈ ግን ደግሞ እጅግ በጣም ጥሩ ብቃቱን ያሳየበት ጨዋታ እንደነበር ይታወቃል። ዞሮ ዞሮ ይህንን ጨዋታ በድል መወጣት የበለጠ በቀጣዮቹ ጨዋታዎች ላይ በራስ የመተማመን ስሜቱን ከፍ ያደርገዋል። ኦልድ ትራፎርድ ላይ ከ4 ጨዋታዎች 3ቱን ማሸነፉ ከአምናው አንጻር የተሻለ ሪከርድ እንደሆነ ማስተዋል ይቻላል። ማንቸስተር ዩናይትድ ሰንደርላንድን 2-0 በሆነ ውጤት በማሸነፍ በሊጉ ደረጃ ሰንጠረዥ 9ኛ ደረጃ ላይ ተቀምጧል። ነጥቡንም ከ7 ወደ 10 ከፍ አድርጓል። ከመሪው አርሰናል ጋር ያለው የነጥብ ልዩነት 6 ነው። በእርግጥ በአርሰናል ደረጃ ለሻምፒዮንነት በሊቨርፑል ደረጃ ለሻምፒዮንነት የሚጠበቅ አይደለም። ግን ደግሞ እንዲያሸንፍ የሚጠበቅበትን ጨዋታ ማሸነፍ መቻሉ ቢያንስ ባለፈው ዓመት ከነበረው ደካማ ሪከርድ አንጻር የተሻለ ጉዞ ያደርጋል ተብሎ ይጠበቃል። የማንቸስተር ዩናይትድ ደጋፊዎች ምን ተሰማችሁ በዚህ ጨዋታ? ማንቸስተር ዩናይትድ ሰንደርላንድን 2-0 በማሸነፉ ሀሳብ አስተያየት አድርሱን። ሰብስክራይብ አድርጉ። በየቀኑ እንደዚህ አይነት መረጃዎች ወደ እናንተ የምናደርስ ይሆናል። እናንተ ሰብስክራይብ እያደረጋችሁ ቁጥሩ እጅግ በጣም ከፍ ብሏል፣ 433። ለዚህም እናንተን ከመቀመጫችን ተነስተን ከልብ ማመስገን እንፈልጋለን። ስላዳመጣችሁን ከልብ እናመሰግናለን። መልካም ጊዜ ይሆንላችሁ።